1 2 3 4 5 6 7 8 9 10 11 12 ስንፈተ ወሲብ አስቸግሯል ብቻዬን ነኝ ብለህ ያሰብክ ከሆነ የአንድ ቀን ቀጠሮ ነው ይሄ እና ሊታከሙ የመጡ ሰዎች በሙሉ ደማቸው ላይ ችግር አግኝተናል ሳይኮሎጂካሊ ችግር ስላለባቸው ብዙ ነገሮችን አውርተናል ብዙ ሰዎች ውስጤ አፍኜ ያስቀመጥኩትን ነገር አወራው ተነፈስኩኝ ላንቺ ወጣልኝ የሚሉ ሰዎች አሉ ክትትል አስጀምረናቸዋል መርፌ አስጀምረናቸዋል መድኃኒት አስጀምረናቸዋል ብዙ ነገሮችን ለማስተካከል መንገዳቸውን ጀምረዋል ያንተም ጊዜ ዛሬ ነው መተው የቶሎ መጨረስ ችግር ያጋጠማቸው ሰዎች አንዳንዶቹ ማሰብ በልጅነታቸው ብዙ ጊዜ ያስቸገራቸው ሰዎች ናቸውና ያንን ነገር በደንብ አድርጋችሁ እንድታቆሙ ነው ማለት አያዋጣም ብዙ አይነት ችግሮችን ነው የሚያመጣው በተለይ በልጅነት በወጣትነት የምትጀምሩ ሰዎች ካላችሁ በጣም ብዙ ችግር ነው ራሳችሁ ላይ እየፈጠራችሁ ያላችሁ በማንኛውም አይነት የስንፈተ ወሲብ ችግር እየተቸገርክ ከሆነ ወይም ሴቶች ደግሞ ባሎቻችሁ የስንፈተ ወሲብ ችግር እያስቸገራቸው ከሆነ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ እነዚህ ሁሉ ሰዎች አሉ ዛሬ ብዙ ያጋጠመኝን ነገር ልነግራችሁ ነው ወንዶች ሆናችሁ የስንፈተ ወሲብ ችግር እያጋጠማችሁ ከሆነ አንድ ወንድ የስንፈተ ወሲብ ነገር የሚፈጠርበት ብዙ አይነት ምክንያቶች ሊኖሩት ይችላሉ ፊዚካሊ ሊሆን ይችላል በተለይ ደግሞ ብልት አካባቢ ያሉ ነገሮች በተለይ ደግሞ እዛ አካባቢ ጉዳት ከነበረባችሁ በተለያየ ሰርጀሪ ተሰርታችሁ ከነበረ ለረጅም ጊዜ የቆየ ኢንፌክሽን ከነበራችሁ እንደዚህ አይነት ነገሮች ሞስት ፕሮባብሊ ፊዚካሊ የሆኑ ነገሮችን ሊፈጥር ይችላል ማለት ነው ሁለተኛ ደግሞ ሆርሞናል የሆኑ ነገሮች ናቸው ብዙ ጊዜ ሰውነታችን ውስጥ ታይሮይድ ሆርሞን ፕሮላክቲን ሆርሞን ቴስቶስትሮን ሆርሞን ቫይታሚን ነገሮች ደግሞ እንደ ቫይታሚን ዲ ቫይታሚን ቢ12 ሌሎች ደግሞ ኤሌክትሮላይቶች እንደ ዚንክ ማግኔዥየም የሚመስሉ ነገሮች ደማችን ውስጥ አብኖርማሊቲ ካሉ ሁሉም ነገር ማነስ አለበት ማለት ሳይሆን ከፍ ያለ ነገር ሊኖር ይችላል ዝቅ ያለ ነገር ሊሆን ይችላል እና እነሱ ነገሮች ስንፈተ ወሲብ ሊያመጡ ይችላሉ አንዳንድ ጊዜ ደግሞ ሳይኮሎጂካል የሆኑ ነገሮች ሊኖሩ ይችላሉ በተለይ ደግሞ ሳይኮሎጂካል የምንላቸው ብዙ ጊዜ አንድ ወንድ ከኔ በላይ የሆነችን ሴት ዴት እያደረግኩኝ ነው ወይም ትበዛብኛለች ብሎ በሚያስብበት ጊዜ ያችን ልጅ ማስደሰት አልችልም ወይም ላስደስታት አልችልም የሚል አይነት ስሜት ካለው ሜቢ ደግሞ ብዙ ጊዜ ገርልፍሬንዱ ኮመንት የምታደርግ ከሆነ እሷን አለማስደሰት ላላስደስታት እችላለሁ የሚለው ፍርሃት ፐርፎርማንስ አንግዛይቲ የሚባል ነገር በአልጋ ላይ ሊያመጣ ይችላል ስለዚህ እንደዚህ አይነት የስንፈተ ወሲብ ነገር ሊያመጣ ይችላል ሌላ ደግሞ በጣም ስትሬስፉል የሆነ ሪሌሽንሺፕ ውስጥ ካለ ትረስት የሌለበት ሪሌሽንሺፕ ውስጥ ካሉ በተለይ ደግሞ በትዳር ጊዜ ደግሞ ልጅ በማይኖርበት ጊዜ ኦር ደግሞ በሌላ ነገሮች ትዳር ላይ ስትሬስ የሚፈጠር ከሆነ እንደዚህ አይነት የስንፈተ ወሲብ ነገሮች ሊፈጠሩ ይችላሉ ማለት ነው ኢሞሽናል የምንላቸውን ነገሮች ፒንፖይንት ለማድረግ ያቅታል አሁን አንድ ወንድ አልተደሰተም ብለን ለምንልበት ብዙ አይነት ምክንያቶች ሊኖሩት ይችላሉ በተለይ ደግሞ ኢሞሽናሊ በትዳሩ ደስተኛ ካልሆነ ልጆች ከሌሉ ሜቢ ደግሞ ፋይናንሻሊ ስቴብል ካልሆነ ግን በእነዚህ ነገር ውስጥ በሙሉ ደስታን የሚያገኝበት ብዙ ጊዜ ሰፖርቲቭ የሆነችና ደጋፊ ሚስት ካለችው ብዙ ጊዜ ደስተኛ ይሆናል አንድ ስንፈተ ወሲብ ላይ ያለ ህክምና ላይ ያለ ወንድ ከሆነ ማለት ነው ሆርሞኖቹን እና ሌሎቹ ነገሮች ማስተካከል እንችላለን ሳይኮሎጂካሊ ደግሞ በጣም ብዙ ሰዎች የሚሉኝ ምንድነው መጥቼ አንቺ ጋር መተንፈሴ ራሱ ሰላም አለኝ ይላሉ ስለዚህ ማውራቱ ብዙ ጊዜ የሚወራ ነገር ስላልሆነ ማውራቱ ራሱ ሪሊፍ ይሰጣቸዋል እሱ የመጀመሪያ ነውና በጣም ደስ ይለኛል እኔ እንደዚህ አይነት ኢንቫይሮንመንት መፍጠር መቻሌ ማለት ነው ግን ከምንም ነገር በላይ ኢሞሽናል የሆኑ ነገሮችን በሐኪም መታከም የሚችል ነገር አይደለም ኢሞሽናል የሆኑ ነገሮች ደግሞ ካልታከሙ ብዙ ጊዜ በስንፈተ ወሲብ ህክምና ላይ መድኃኒት ምንም ነገር ብናስተካክል ዘላቂ የሆነ መፍትሄ አይኖራችሁም ቴምፖራሪ ነው ከዛ ያ ኢሞሽናል ነገር ደግሞ ተመልሶ ሲደበላለ ተመልሶ ይመጣል ማለት ነው ሶ ሚስቶች ወይም ገርልፍሬንዶች በተቻለ መጠን ለባሎቻችሁ ደስታ ለመፍጠር
እንድትሞክሩና ማንኛውም አይነት ሪሌሽንሺፕ ውስጥ ያለ ችግር ካለ በማውራትና በመነጋገር መፈታት ይችላልና ወደ ሌላ ቦታ ከመሄዳችሁ በፊት ባሎቻችሁን አናግሯቸው። ባሎች ደግሞ ሚስቶቻችሁን ለማናገርና ያላችሁን ጭንቀት በሙሉ ተነጋግራችሁ ለመፍታት ሞክሩላለሁ። ባይ ዛሬ ላወራ የመጣሁት ነገር ምንድነው? በስንፈተ ወሲብ የሚመጡ ብዙ አይነት ክላይንቶች አሉኝና ክትትል ላይ ያሉ ክላይንቶች አሉኝ። መድኃኒት ከወሰዱ በኋላ ሆርሞናቸው ላይ እና ሴክሹዋል አክቲቪቲያቸው ላይ በትክክል ለውጥ የሚያመጡ አሉ። በዛ ላይ ደግሞ የሚያመጡት ለውጥ ፍጥነቱና ዘላቂነቱ የሚወስነውን አንድና በጣም ኢምፖርታንት የሆነ ነገር ልንገራችሁ። በስንፈተ ወሲብ ሕክምና ላይ ያላችሁ ሰዎች ካላችሁ እኔ ጋር የምትከታተሉ ወይም ሌላ ቦታ እየሄዳችሁ የምትከታተሉ ካላችሁ ከምንም ነገር በላይ አድቫይዝ የማደርገው ገርፍሬንዶቻችሁ ልትሆን ትችላለች ወይም ሚስት ልትሆን ትችላለች። ግን ሲግኒፊካንት አደር ወይም ፓርትነራችሁን እዚህ ነገር ላይ ኢንቮልቭ እንድታደርጉ። ምን ላደርግ፣ እንዴት አድርጌ ላግዝ፣ ባለቤቴን እንዴት አድርጌ ነው ላስደስተው የምችለው፣ እንደዚህ አይነት ችግር ያለበትን መፍትሄ እንዴት አድርጌ ነው ልፈልግለት የምችለው የምትል ሚስት ያለችው ሰውና ከዛ በኋላ አልፈልግህም ብላ ሜቢ ጥላኝ ትሄዳለች ወይም ጥላኝ ትሄዳለች ብሎ የሚያስብ ባል ያለው ለመድኃኒቱ ያለው ለውጥ በጣም ሁለት የተለያየ ነገር ነው። ፓርትነራችሁ ማወቅና እሷ ደግሞ የሚኖራት ሮል እዛ ነገር ላይ ደግሞ እሷ በራሷ ልትሳተፍና ለውጥ ላይ ለማምጣት የምትሳተፈውና ልታደርጋቸው የሚገቡ ነገሮች እንዳሉ ማመንና ማወቅ አለባት። ሴክሹዋል ሄልዝ ሲባል ከእናንተ ጋር ግንኙነት በሚያደርጉበት ጊዜ ኢሞሽናሊ፣ ሳይኮሎጂካሊ፣ ስፒሪቹዋሊ፣ ፊዚካሊ ነው ኮኔክት የሚደረጉት። ስለዚህ ፊዚካል ነገሮችን ልናስተካክል እንችላለን፣ ሳይኮሎጂካል ምናምን ነገር ሊኖር ይችላል። ግን በርታ፣ ሂድልኝ፣ አብረን እናስተካክለዋለን ብላ የምታበረታታ ሚስት ያለችበት ለውለጣቸውን ፈጠን ያለና ዘላቂ ለውጥ ይኖራቸዋል። ስለዚህ ሚስቶች ባሎቻቸውን ደግፉ። ማንኛውም አይነት በስንፈተ ወሲብ ምክንያት ልትታከሙ ፈልጋችሁ መሄጃ ያጣችሁ ሰዎች ካላችሁ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። እኔም አለው መተን እናወራለን። ብዙ አይነት ነገሮችን ኦፕንሊ እናወራለን። ምርመራዎች አድርገን መድኃኒት እናስጀምርላችኋለን። መፍትሄ የሌለው ችግር የለም። ባይ ባይ። እቺን ራስን ማርካት ወይም የግለ ወሲብ የምትሏትን ነገር ብታቆሙ ይሻላችኋል። ሚስቶችም ካላችሁ ባሎቻችሁ የምታውቁ ከሆነ አስቆማቸው። እንዴት ደግሞ ጉዳት ትክክለኛ ነርቭ ላይ እና ሰውነት ላይ እንዴት አይነት ጉዳት እያመጣ እንደሆነ በየቀኑ እያየሁት ያለሁት ነገር ነው። በስንፈተ ወሲብ ከመጡት ክላይንቶች ውስጥ 90% የሚሆኑት የግለ ወሲብ ታሪክ አላቸው፣ ከረንትሊም ቢሆን ወይም በልጅነታቸው። ስለዚህ ይሄ ነገር በጣም ብዙ ሰዎችን አፌክት እያደረገ እንደሆነ ነው የገባኝ። በግለ ወሲብ ምክንያት የሚመጡ የስንፈተ ወሲብ ነገሮችን ነው የምነግራችሁ። የመጀመሪያ የብልት አለመቆም ችግር ይመጣል። የብልት አለመቆም ችግር በግለ ወሲብ ምክንያት የሚመጣው ዴዝ ግሪፕ ሲንድሮም የሚባል ነው። የዴዝ ግሪፕ ሲንድሮም ማለት ምንድን ነው? አንድ ወንድ የግለ ወሲብ በፈጠረ ቁጥር ማለት ነው እዛ አካባቢ ዲሴንሲታይዝድ ይሆናል። ስለዚህ ስሜት አልባ ይሆናል የሆነ ጊዜ ላይ ማለት ነው። ስለዚህ ኖርማሊ መቆም በሚኖርበት ጊዜ መቆም ያቅተዋል ማለት ነው። ከዛ ሁለተኛ ደግሞ የቶሎ መጨረስ ችግር ያመጣል። ብዙ ሰዎች የግለ ወሲብ ነገር ሲያደርጉ የሚያዩት ነገር ሪሊስቲክ የሆነ ነገር አይደለም። ፊልም ላይም ሆነ ሌላ ነገር ላይ የሚያዩት ነገር ሪሊስቲክ የሆነ ነገር አይደለም እና ያንን ሌቭል ኦፍ ኤክሳይትመንት ወደ ጓደኛቸው ወይም ወደ ፓርትነራቸው ወደ ሚስታቸው ነው ይዘው የሚሄዱት ማለት ነው። ስለዚህ አንደኛ እዛ ፊልም ላይ ወይም ከሆነ ነገር ላይ የሚያዩትን ነገር ከሚስታቸው ጋር ኮምፔር ማድረግ የሚመጣበት ጊዜ አለ። ትዳር ላይና ሪሌሽንሺፕ ላይ ጠንቅ ያመጣል። ሁለተኛ ደግሞ ያ ሌቭል ኦፍ ኤክሳይትመንት የሆነ ጊዜ ላይ ሰውነታቸው አዳፕት ያደርገውና ቶሎ መጨረስ ይኖራቸዋል ማለት ነው። ስለዚህ የራስ ማርካት ባህሪ ካላችሁ ለስንፈተ ወሲባችሁ ምክንያት የመጀመሪያ ሊሆን ይችላል። ከግለ ወሲብ ውጪ ደግሞ ዛሬ ማክሲመም የብልት አለመቆም ችግር ያለባቸው ሰዎች ላይ ያገኘ ነው የቴስቴስትሮን እጥረት ነው። ቴስቴስትሮን በጣም 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 እያጠረ ነው ወንዶቻችን ላይ። ለምን እንደሆነ እየገባኝ አይደለም። እና በእንደዚህ አይነት ሆርሞናል በሆነ ምክንያቶች ደግሞ የብልት አለመቆም ችግር ይመጣል። ማንኛውም አይነት ስንፈተ ወሲብ ካላችሁ ከአንድ ደቂቃ በፊት የመጨረስ አይነት ባህሪ ካላችሁ፣ ብልታችሁ አልቆምም እያለ እያስቸገራችሁ ከሆነ ወይም ደግሞ 25 ደቂቃና ከዛ በላይ እየቆያችሁ የምትጨርሱ ወይም ዘግይቶ መጨረስ ካላችሁ ሕክምና የሚደረግበት ጉዳይ ነው። ፓንትሽ ላይ የምታዩ የፈሳሽ አይነት ለሰውነትሽና
በሜንስትራል ሳይክልሽ ውስጥ የቱ ጋር እንዳለሽ ሁሉ ነገር ሊነግርሽ ይችላል። የመጀመሪያው ልክ ፔሪድ አይተሽ እንደጨረሽ ከ1 እስከ 3 ቀን ያለው ቀን ነው። እሱ ኤርሊ ፎሊኩላር ፌዝ እንለዋለን። በዚህ ጊዜ ብዙ ሴቶች ፈሳሽ አያዩም፣ ግን ብታይ ከሆነ ትንሽዬ ነው የሚሆነው። በዛ ላይ ደግሞ ይሄ ፒንክ ከለር ወይም ቀይ የቀላቀለ ነገር ነው የሚሆነው የፔሪዱ ገና ደም ስላለ። ከዛ በኋላ ደግሞ ፔስት ነው የሚመስለው፣ ይሄ ክሬም ነገር ነው የሚመስለው ማለት ነው። የዚህ ጊዜ ሰውነትሽ ለእርግዝና ምንም አይነት ቻንስ የለሽም ብሎ እየነገረሽ፣ ቀጣይ ፌዝ ደግሞ የመጨረሻ የፔሪድሽ ቀን 4 እስከ 8 ቀን በኋላ የሚመጣው ነው። ይህ ፎሊኩላር ፌዝ እንለዋለን። እንቁላልሽን ከማዘጋጀትሽ በፊት የሚመጣው ፌዝ ነው። በዚህ ጊዜ ፈሳሽ በጣም ብዙ ይሆናል እና ነጭ ይሆናል። ሎሽን አይነት ቴክስቸር ነው የሚኖረው ማለት ነው። የዚህ ጊዜ ነው ብዙ ሴቶች መጨነቅ የሚጀምሩት፣ የሆነ የማስጠላት ስሜት የሚሰማል። ቀጣይ ፌዙ ኦቪሌሽን ፌዝ የሚባለው ነው። የኦቪሌሽን ፌዝ የመጨረሻ ፔሪድሽን ካየሽ ከ9 እስከ 10 ቀን የሚቆይ ነው። የዛን ጊዜ እንቁላልሽን እያዘጋጀሽ ነው ያለሽው እና በዚህ ጊዜ ፈሳሹ ምን አይነት ነው የሚሆነው? የእንቁላል ነጭ ፓርቱ አለ አይደል? አስኳሉ ሳይሆን ነጭ ፓርቱ የሆነ ውሃ ነገር ነው የሚለው እዚህ ግልግ ማለት ነገር አለው፣ እንደ ተልባ ምዝዝ ማለት ነገር አለው ማለት ነው። በዚህ ጊዜ ሰውነትሽ ለእርግዝና ተዘጋጅቻለሁ፣ አሁን ግንኙነት ካደረግሽ የማርገዝ ከፍተኛ ቻንስ አለሽ ብሎ እየነገረሽ በኋላ ፖስት ኦቪሌሽን ትገቢያለሽ ወይም ሉቲያል ፌዝ የምንለው። ይህ ሉቲያል ፌዝ የሚባለው ሁሉ ሆርሞኖችሽ ምኖችሽ ዲክሪዝ የሚያደርጉበት ጊዜ ነው። የዚህን ጊዜ ኦቪሌሽን ቆሟል። ከዛ በኋላ ፈሳሽሽ እየቀነሰ ነው የሚመጣው። ነጭ ነገር ይሆናል ግን በመጠኑ እየቀነሰ ነው። መጨረሻው ሌት ሉቲያል ፌዝ የሚባለው ነው። ይህ ፌዝ ምንድን ነው? ቀጣዩ ፔሪድሽ ሊመጣ 3 እስከ 5 ቀን ቀርቶታል ማለት ነው እና በዛ ፌዝ ውስጥ የሚወጣ ፈሳሽ እንደ ቡላ ነገር የተያያዘ ውሃ ከለር የሆነ እንዲህ ያዝ አድርጎ ፍርፍር የሚመስል ነገር ነው ማለት ነው። ሉቲያል ፌዝ ወይም ከኦቪሌሽን በኋላ ያለው ፌዝ በሙሉ ማለት ነው። አንድ ሴት ለእርግዝና ያላት ቻንስ በጣም ሎ ነው፣ ግን ብዙም እንድትዳፈር የማይመከርበት ቦታ ነው። ስለዚህ እርግዝና ፕላን ከሌለሽ በስተቀር ሴክስ የምታደርጊ ከሆነ ፕሮቴክሽን ተጠቅመሽ እንድታደርጊ ማለት ነው። ፈሳሽሽ በጣም ነጭና ቢጫ ከሆነና ብዙ ጊዜ ደግሞ የአይብ አይነት መልክ ቢኖረው፣ ሁለተኛ ደግሞ በጣም የሚያስጠላ አይነት ሽታ ካለው፣ ሶስተኛ ደግሞ ማሳከክ፣ ማቃጠል እና ማህፀንሽ አካባቢ የህመም ስሜት እየተሰማሽ ከሆነ ወዲያ ወደ ዶክተርሽ የምትሄጅበት ጊዜ ነው። 1 ወር እስኪያልቅ ድረስ አንድ ሴት ትንሽ ፈሳሽ የምታይበት ጊዜ አለ፣ በጣም ብዙ ፈሳሽ የምታይበት ጊዜ አለ እና ብዙ ጊዜ ሴቶች ደግሞ ብዙ ፈሳሽ ሲፈሰን ጭንቅ ይለናል ማለት ነው እና ብዙ ነገሮች እናደርጋለን። በተለይ ደግሞ በሳሙና መታጠብ ማዘውተር ይጀመራል። እንደዚህ አይነት ነገሮች ትክክል አይደሉም። በየቀኑ ታጠቡ፣ ግን በውሃ ብቻ መታጠባችሁን እርግጠኛ ሁኑ። ገላችሁ ስትታጠቡ ማለት ብዙ ጊዜ በሳሙና ትታጠባላችሁ፣ ግን እዛ አካባቢ የምትጠቀሙት ሳሙና የተለየ መሆንና ሽታ የሌለው አይነት ሳሙና መሆን አለበት። ሁለተኛ ደግሞ ብዙ ሰዎች ፓንቲ ላይነርስ የሚባል ነገር ይጠቀማሉ። የተጠቀሙት ፓንቲ ላይነርስ ስታ እንደሌለው እና ፒኤቻቸው ደግሞ ኖርማል እንደሆነ ማረጋገጥ መቻል አለባችሁ። ሶስተኛ ደግሞ ብዙ ጊዜ እዛ አካባቢ ያለ ፈሳሽ ሽታ እንዲኖረውና እንዲበዛ የሚያደርገው ጥብቅ ያለ ነገር ስናደርግ የሚያጠብቅ ታይትና የማያጠብቅ ፓንት ባታደርጉ ጥሩ ነው። አራተኛ ደግሞ ብዙ ጊዜ ማታ ማታ ከታጠባችሁ በኋላ ፒጃማ ብቻ ብታደርጉና ፓንት ባታደርጉ ሌሊቱን ብሪድ እያደረጋችሁ ንፋስ እየነካው ቢቆይ ጥሩ ነው ማለት ነው። አምስተኛ ደግሞ ማንኛውም አይነት ብልታችሁ ሊነካ የሚገባ ነገር ኮተን መሆን አለበት፣ 100% ኮተን። እዛ አካባቢ ያለው ድራይ አይነት ስሜት እንዲሰማት የምትፈልግ ሴት አንድ ቲፕ ልንገርሽ። ከፋርማሲ ዲስቲልድ ዋተር ተብሎ የሚሸጣለ እሱን ትገዛላችሁ። ከዛ በኋላ አፕል ሳይደር ቪኔጋር እዛ አካባቢ ያለ ፒኤቹን ባላንስ እንዲያደርግ ያደርጋል። ስለዚህ ዲስቲልድ ዋተር እና አፕል ሳይደር ቪኔጋር ቀላቅለሽ ከዛ በኋላ ቲትሪ ኦይል የሚላለን። ቲትሪ ኦይል የሚባለው ብዙ ጊዜ አንታይ ፈንጋል ወይም ፈንገስን የማከም አይነት ባህሪ ስላለው እዛ አካባቢ ማንኛውም አይነት ኢንፌክሽን ካለ እሱን የማጠን ነገር አለ። እሱን ጠብ አድርጋችሁ የሆነች ስፕሬይ ቦትል ሜቢ ለሳኒታይዘር የምንጠቀመው ስፕሬይ ቦትል እንትን አድርጋችሁ ከዛ የምትታጠቡበት አይደለም፣ ሽታ ነገር ሲፈጠር ወይም ፈሳሻችሁ በጣም ከፍ ሲል እዛ አካባቢ ስፕሬይ ታደርጉና በሶፍት ወይም በሆነ ነገር ዳብ ድራይ ስታደርጉት ድራይ የሆነና ሽታ የሚያመጣውን ነገር ዲክሪዝ ያደርግላችሁ።